ደግመዋለሁ። ፖስት ትምህርት ቤት ገንብቻለሁ። ምገባ ማዕከል ገንብቻለሁ። አረጋውያንን እጦራለሁ። አዲስ ምገባ ማዕከል ከአዋሬና ከፒያሳ ለተነሱ የልማት ተነሾች ለሚኩራ ላይ እየገነባው እገኛለሁ። በረከት ገበሬዋ አውንታ በርሲሳን ጠላቶቼ በዶላር ከፍለሁት ነው እንጂ እኔ ምንም የሰራሁት ወንጀል የለም ብላ ነበር። ከተኔ ማለት ነው ለሀገር ለልጆቼ ለቤተሰቦቼ ክብር የሆንኩኝ ኩራት የሆንኩኝ ገባ ካረለ ራሴን እንደ አድዋ አርበኛ ነው መሰለ እያለቀሰ የሚያወራው ጮሆ የሚያወራ ሰው ሁሉ ትክክል ነው ማለት አይደለም። በቃ ሁሌ እንደዚህ አይነት ድራማ የሆነ ጻፍ ምናምን ይሰለቻል። እውነት በጣም ነው የሚያስጠላው። ዝም መተው የሚባል ነገር አለና እንዳደነግጡ ግን ብዙ አይደለም። እሺ የወንድ ድንግል አለው ብዬም አላምንም። የወንዶችን ድንግል ብዙ ጊዜ እንደውም ገጠር አካባቢ ያደገ ሰው ያውቀዋል። በአህያ ምናምን ነው ድንግልናቸው የሚነሳው ወንዶቹ በብዛት ማለት ይቻላል። ልክ ነው። ሰላም ጤና ይስጥልኝ ጋይስ፣ እንደምን ዋላችሁ? እኔ እግዚአብሔር ይመስገን ደህና ነኝ። እንግዲህ እንደተለመደው አዳዲስና ወቅታዊ መነጋገሪያ ጉዳዮችን ይዤላችሁ መጥቻለሁኝ። አብራችሁኝ እስከ መጨረሻ እንድትቆዩ በትህትና ጠይቃችኋለሁኝ ማለት ነው። አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ በማድረግ ይህንን ቪዲዮ እንድትጀምሩና ሁሉም ጋር እንዲዳረስ እንድታደርጉልኝ በትህትና ጠይቃችኋለሁኝ ማለት ነው። እንግዲህ ወደ ቀዳሚውና መጀመሪያ ቪዲዮ ላሸጋግራችሁና ተመልሼ እመጣለሁ። መልካም ቆይታ ይሁንላችሁ ጋይስ። አዶና ምን ሆነ ነው የቀረው ብለው እንኳን ሳይጨርስ አይኑን ትመቱታላችሁ። ለምንድን ነው ግን አይኑን የምትመቱት? በጣም ነው የምታሳዝኑት። ቃሉ ቡቲክስ ማንንም አይመታም። ስስቱ ማንንም አይመታም። ተረጋጊ። ቃሉ ቡቲክስ ማለት ነው የኢትዮጵያ ሕዝቦች ይለያል ነው። የእናቶች ቀን ነው ዛሬ ጋይስ። የኔ ማር የእናት ስኬትና ደስታ ማለት የእናንተ ቆሞ መሄድ ነው። የእናንተ መማር ነው። የእናንተ በሰላም ወጥቶ መግባት ነው። የእናንተ ስኬት ማለት የእናት ስኬት ማለት ነው። የእሷ ስኬት ሙሉ ለሙሉ ይቆምና የእናንተ ስኬት የእሷ ስኬት ይሆናል። በዛሬው ዕለት በዓለም አቀፍ ደረጃ የሚከበረው የእናቶች ቀን እንግዲህ ኢትዮጵያን ጨምሮ በመላው ዓለም በድምቀት እየተከበረ ይገኛል። እስኪ እናት ያላችሁ እንደ እናት ላሳደጓችሁ ቤተሰቦቻችሁ፣ እንደ እናት ለሆነችላችሁ እህታችሁና እንደ እናት ለሆነላችሁ ለአባታችሁ ይህንን ቪዲዮ ሼር በማድረግ እንኳን አደረሳችሁ በሏቸው። ዛሬ እንኳን አደረሳችሁ ብቻ ብላችሁ የምታልፉት በዓል አይደለም። እስኪ የሆነ ነገር በማድረግ ትንሽ ነገር በማድረግ ቤተሰቦቻችሁ እንዲሁም ደግሞ እናታችሁን አስደስቷት። ትንሽ ስጦታ ይዛችሁላት ሂዱ። ትንሽ አበባ ስጧት። ትንሽ ነገር በማድረግ እስኪ ዓለማን ሙሉ አድርጉት። የኛ የምናደርጋቸው ትንሽ ነገር ማለት ነው ለእናት ምን ያክል ትልቅ ነገር እንደሆነ ሁላችንም እናውቀዋለን። ዛሬ የእናቶች ቀን ነው። እንኳን አደረሳችሁ፣ እንኳን ለዚህ ቀን አበቃችሁ። እናንተ ጀግኖች ብላችሁ አመስግኗችሁ። እናቶቻችሁን የምታስደስቱበት ቀን ነው። መልካም የእናቶች ቀን ማለት ፈልጋለሁ። ለሁሉም ሴቶች፣ ለሁሉም እናቶች፣ ለሁሉም እንደናት ሆናችሁ ላሳደጋችሁ አባቶች፣ እህቶች፣ ለሁሉም እናቶች በአጠቃላይ እንኳን የእናቶች ቀን ማለት ፈልጋለሁኝ። መልካም ቀን ይሁንላችሁ። ዘቡ ያላደረገችልኝ ነገር የለም ለኔ ስፔሻል ለኔ እና እናትነት ከባድ ነው። እኔ ዘቡ ስትወልድ ሆስፒታል አትንጎራደርኩም። ውስጥ ኦፕራሲዮን ክፍል ገብቻለሁ በስነ ስርዓት። የሴቶች ስቃይ ከባድ ነው። የእናቶች ስቃይ ከባድ ነው። አሁን ስሜት ነው ሳወራና እናትነት ከባድ ነው። የአባቶች ደግ አይ ጸበላለስት አባታችን ሳሳት ሄዶብን እኮ አረስ ሞትላችሁ ወይ ደግሞ እዚህ ወራላችሁ ነው እንጂ አመጣን ነው የበላነው። አሁን ቅርብ ሰዓት ነው የበላነው። ጸበል እኮ ናት የድንግል ማርያም ጸበል ናት። ያው ትንሽ ጸበል ቅመሱ። አንድ ለሁለት አድርጋችሁ በደቂቃ ማርያም እግዚአብሔር አራያት ያትሽ እኮ ናት። ያት ያው ማዳዝ ትንሽ አባልከት አረ ታዘዝ አለዛ እኔ እንዳላዝ ይኸው እንግዲህ በግድም ቢሆን እሺ ብለን ወርደናል። ሰብሮ
ፒኤስጂ ተሸንፏል። የአይማይ ቻሌንጅ ተቀላቅላለች ማለት ነው። እንዲህ የሰው ልጅ ከጅንጆሮ ነው የመጣው ተብለናል። እሺ ታዲያ አሁን መመለስ አይቻልም? እንዴት ተደረገ? እንዲሁ ሀምጨናነቅ አሁን እኔ ማለት ነው ሐሳብም ነፃ ለመሆን ፈልጌ ነው። እስቲ በኮሜንት እስቲ ጻፉልኝ። አካሃዱ ወደዛ ለመሄድ ይፈልጋለሁ። ምን የቤት ኪራይ ከፍል ልብስ አይገዛ ምግብ ምናምን አይጨናነቅም። እስኪ እንደው ኮሜንት ላይ እስኪ እንደው አሳማኝ ነገር የወንድ ድንግል አለው ብዬም አላምንም። የወንዶችን ድንግል ብዙ ጊዜ እንደውም ገጠር አካባቢ ያደገ ሰው ያውቀዋል። በአህያ ምናምን ነው ድንግልናቸው የሚነሳው ወንዶቹ በብዛት ማለት ይቻላል። እና እኔ አህያን እንትን ብያቃለሁ ማለት ለምን እንወሻሻለን? አህያ እንደውም የሆነች ፍየል ጓደኛ ያዝልኝ ብሎኝ እንደዚህ ይዤለት እያደረገ እኔ እኮ የሚያስቀኝ እንደዚህ አይነት ረህጥ ጋጠወጥ እያደረገ ኬት ፈልጋችሁ አመታችሁ እንደምትጠይቁት እኔ ጅላሉ ምን ጤነኛ አይደለ? ምን እንድንማር ነው? አንድ ሰው አስቀምጠ እዚህ ጋር ማይክ አለና ወንበሩ የኔ ነው ብለን እንደዚህ አይነት ነገር የምታናግርብን አህያና ፍየል ነው እንደዚህ የምናረገው? ኖርማል ነገር ነው ብሎ እኮ ነው የሚያወራው። ወንድ ልጅ ኖርማል ነው በእንስሳ ነው በቃ እያለ እንዴት ምን እንዴ ሰው ልጁን ቤት በኩል ያሳድግ እንዴ? የሆነ ትውልድ የሚባል ነገር አለ እኮ ህፃን አለ ምንም የማያገና የመጀመሪያ ጊዜ ይሄን የሚሰማ ሰው እኮ ምን እንዲባል ነው? ኧረ በስመ አብ ወልድ የምትቀርጸውም እዛ ጋር ሁሉም እዛ ጋር ያላችሁ ሰዎች አህዮች ደደቦች እንዲህ ሴጣን ተጠናውቷቸዋል እንጂ ሰው ተው የሚል የለም እንዴ? ይሄ ነገር ልክ አይደለም የሚል የለም እንዴ? አንድ ነገር ሰው አውራ ስለተባለ ዝም ብሎ ሲያወራ ይሰማል እንዴ? እውነት ነው ዋናው ነገር ምን ማለት ነው? ወንድ ልጅ አህያ ጓደኛዬ ኖርማል አድርጎት ነው የሚያወራው ከፍየል ጋር እንትን ብሎ እንዴ ምን እንድንማር ነው? እሺ አንማር። አንዳንዴ እኮ የምናወራው ነገር ቢያንስ መጉዳት የለበትም እንዴ? ባይጠቅም መጉዳት የለበትም። የሚጎዳ ነገር እንዲታስተላልፋላችሁ ተቀረጸ ተብሎ እኮ ፖስት አይደረግም። በቃ ይተዋል እኮ አንዳንዴ። ይሄ በጣም መግማማት፣ ይሄ መቦርከክ ነው መቦርከክ። አብሶ ጅላሉ ታሳፍራለህ፣ በጣም ታሳፍራለህ። የምታዋርድ ወራዶች ምንድን ነው? እስኪ ያው ምን እንዲህ ምን ይባላል? እሺ አሁን ከአህያ ጋርና ፍየል እየተባለ የሰው ልጅ ሆኖ ቁጭ ብሎ እያወራ እንደዚህ ኖርማል አድርጎት እያወራ ምን ማለት ነው? እናንተ አህዮቹ እናንተ ናችሁ። እውነት በሁለት እግራችሁ ሄዳችሁ እንጂ እናንተ ከብቶች እንዳለ እዛ ጋር ያላችሁ የተሰበሰባችሁት ከብቶች ተው ማይል የሌለበት። በነገራችን ላይ ጋይስ የደራሲ ስብሐት ገብረ እግዚአብሔር ድርሰት አለ እንደዚህ ከአህዮች ጋር ግንኙነት እንዴት እንደሚደረግ ምናምን ተናግሯል። ልክ ላይሆን ይችላል፣ ግን አንዳንዴ ለመዝናኛነት ትጠቀምበታለህ። እኔ እንጃ ለእኔ ነውር ነው ብዬ አላምንም አላስብምም። ለዛ ነው ያመጣሁት። እና እንግዲህ ምናልባት ይሄ የሚሆነው የከተማ ልጅ ያውቀዋል ብዬ አላስብም። የገጠር ልጆች ግን እንደዚህ ሲያደርጉ እንሰማለን ማለት ነው። እና እውነት ነው እና ለመዝናኛ ነው ይዞት የመጣው። ሌላ ነገር ደግሞ እንግዲህ ማውራት ካለብን ሁሉንም ማውራት አለብን ብዬ አስባለሁ። ነውር ነው ብዬ አላስብም ለማለት ፈልጋለሁ። እንኳን አሁን ድሮም ተወርቷል በደራሲ ስብሐት ገብረ እግዚአብሔር ለማለት ፈልጋለሁ እንጂ ሁሉም ጋር እንዳልሆነ የታወቀ ነገር ነው። እንግዲህ እንደዚህ የሚወዳት ሰዎቹ እንዴት እንደዚህ ትላለች እንዴ? እንዲሁም ማሽቃበጥ ነው እንጂ ያለባት ምናምን የሚል ሰው ሊኖር ይችላል። ግን አንዳንዴ ሰላም የሚባል ነገር አለ። ተረዳችሁ? ሰላማችሁን ማስበለጥ ነው። ይሄ በቃ ሁሌ እንደዚህ አይነት ድራማ የሆነ ጸብ ምናምን ይሰለቻል። እውነት በጣም ነው የሚያስጠላው። መተው የሚባል ነገር አለና በቃ ሰላሜን ስለፈለኩት ነው እንጂ ጠልቻችሁ የምታደርጉልኝን ነገር እንትን ብዬ አይደለም። አሁን ሴቱ ለፍልፋ መተው ነበረ። ጀስት ኢግኖር እናንተ ስታከብሩት እና እንደዚህ ትሆንልሽ እንትና ትሞትልሽ ስትሉስ ተባባሰ ነገሩ። ጀስት በቃ ወደፊት እኔ ወደፊት ነው በቃ አላማዬ። ወደኋላ መጎተት የለም። እነሱ ያውሩ ጭፉብኝ ምን አያገባኝም። እኔ ወደፊት መራመድ የምፈልገው ወደፊት ነው መሄድ የምፈልገው፣ ስራዬን ነው መስራት የምፈልገው። ተረዳችሁ? እንጂ የሆነ ነገር ሲነሳ የሆነ ነገር በተነሳ ቁጥር እየመጣሁኝ ከተባለሁኝማ ምን ነው ታዲያ ኢንፍሉዌንሰር ምን ነው ፌመስ ነው ምን ነው ጃኒ ውት ልዩነቱ። እናንተም ደግሞ የሆነ ነገር ባደረጋችሁ ቁጥር እሷ ናት መባሉ እኮ ነው ያስጠላኝ። እኔ መግባት እኮ ነው እዚህ ነገር ውስጥ እኔ ደግሞ የለሁበትም ነው
እንደ አንድ ጃኒ ምንም የዚህ ውስጥ የለሁበትም። ሁሌ ነው የምነግራችሁ የለሁበትም። እኔ የሆነ ሰው ይለኩስና የጃኒ ፋን ይባላል እንዴ? ምን መቼስ ቤት በኩል ተገናኝተን እናንተ እኮ ስለምትወዱኝ ነው። እኔ ግን ታዲያ ከእናንተ ጋር በስነ ስርዓት ከላይ ውጪ ተገናኝተን ማናቅሶሽ ግን በቃ እግዚአብሔር ይመስገን በጣም ነው የምትወዱኝ። ቴንኪው ለሱ በጣም አመሰግናለሁ። በጣም ወዳችኋለሁ። ደግሞ ለኔ አስቡልኝ፣ ለኔ ለጃኒ አስቡልኝ። በቃ መውጣት እፈልጋለሁ ከነዚህ አይነት ነገር ውስጥ አልፈልግም። ሰላም የሚባል ነገር አለ። በራሴ ክሬት እያደረኩ በራሴ ልጣላ፣ በራሴ ልፋለት፣ በራሴ ትደረቅ። እሱ ለኔ ተውት በቃ። ያቺ ሴት ስሜን እስካጠራች ድረስ ምንም አባቷ አታመጣም። ገባችሁ? እኔ ህግ እኮ አለ እዚህ ምንም እንትን የለውም። እኔ ጋር የሚገነው እናንተ ናችሁ። ስመ ገናና ናት ይገንባታል ነገር ትላላችሁ። እናንተ ናችሁ እኮ የምታገኑት እኮ። ዝም ቢባረኩ ዝም ነው በቃ። የሆነ ነገር ሲነሳ የምታገኑት እናንተ ናችሁ። የሆነ ነገር ይባላል። ከዛ በኋላ ነገሩ ይጋጋላል ማለት ነው። ግድ ነው። ተረዳችሁ? እንዳደነግጡ ግን ብዙ አይደለም። እሺ እዚህ ጋር ማለት ነው እና ትንሽ ልቤን ጨርሶ ይማረሽ ጃኒ እህታችን። በነገራችን ላይ ከወንድሜ ጋር ነው እንግዲህ እምቢ ብሎኝ ከኔ ጋር እየቀረጽን ያለ ነውና ምናልባት ትንሽ እንትን እንዳይደብራችሁ ብዬ ነው። ጃኒ እንኳን በሰላም ለዚህ ያደረሰሽ ለማለት ፈልጋለሁ። ቁስል የሚሻል ነገር ነው፣ ችግር የለውም እና እንኳን ለዚህ ያበቃሽ ጃኒዬ። በኢትዮጵያ ፌዴራል ፖሊስ ከትናንት ጀምሮ የአፋልጉኝ ማስታወቂያ የወጣባት በረከት ገበሬዋ በአሁኑ ሰዓት እንደምትመለከቱት ላይቭ ላይ ትገኛለች። በአሁኑ ሰዓትም ከፍራው ኢቲቻ ጋር ላይቭ ላይ ትገኛለች። ግን እስካሁን በረከት ገበሬዋ አገር ውስጥ ትኑር ውጭ አገር ትኑር የታወቀ ነገር የለም። በዚህ ጉዳይ ላይ ተጨማሪ መረጃ የሚሰማም ከሆነ ወዲያው የማሳውቃችሁ ይሆናል። በቲክቶከሯ በረከት ገበሬዋ ላይ አዲስ ዶክመንት ወጣ። እሷ ግን ብልጽግና በኔ ተጠቀም እንጂ እኔ ከብልጽግና አልጠቀምኩም ብላለችም። በፖሊስ የተፈለገች የምትገኘውና በነዳጅ ማጭበርበር ወንጀል የተከሰሰችው በረከት ገበሬዋ ባል የምታወቀው በረከት ወርቁ አደራ በከፍተኛ የነዳጅ ባለስልጣናት ላይ ከተመሰረተው ከባድ የሙስና ክስ ጋር በተያያዘ ድርጊቱ እንዴት በቅንጅት ሲፈጸም እንደነበር የሚያጋልጡ ይፋዊ የደብዳቤ ልውውጦች አፈትልከው ወጥተዋል። ከጀርባዬ የሚታዩት እነሱ ናቸው። እጃችን የገቡ ሰነዶች እንደሚያጋልጡት ወይዘሮ በረከት ወርቁ አደራ ፋርምና አግሮ ኢንዱስትሪ ኢንቨስትመንት በተሰኘው ድርጅቷ ስም ጥቅምት 13 2018 ዓ.ም ለነዳጅና ኢነርጂ ባለስልጣን በጻፈችው ደብዳቤ በጋምቤላ በደቡብ ኢትዮጵያና በኦሮሚያ ክልሎች በድምሩ በሺዎች የሚቆጠር ሄክታር የእርሻ መሬት እንዳላት በመግለጽ የነዳጅ ማከማቻ ፍቃድ ጠይቃለች። በዚህ ደብዳቤዋ ላይ በጋምቤላ ክልል ዲማ ወረዳ የራሷን የነዳጅ ማከማቻ ወይም ዲፖ የገነባች መሆኑን ጠቅሳ ግንባታው እስኪጠናቀቅ ድረስ በሌላም የነዳጅ ማከማቻ ታንከሮች እንድትጠቀም ፍቃድ እንዲሰጣት በይፋ መጠየቋን ሰነዱ ያሳያል። ይህ ደብዳቤ በአቃቤ ክስ ላይ ምንም አይነት የነዳጅ ማከማቻ ሳይኖራት በህገወጥ መንገድ ነዳጅ ወስዳለች ተብሎ የቀረበባትን ክስ በጉልህ የሚያጠናክር ሆኖ ተገኝቷል። ባልሸጥኩት ነዳጅ ራሳቸው ሸጠው በወሰዱት ነዳጅ እኔ እስር ቤት እያለሁ ለተሸጠ ነዳጅ በድንገት ተከሳሽ ሆኜ መጣሁ። በረከት ወርቁ አደራ ወይም ደግሞ በረከት ገበሬዋ የተባለችው እቺ ሴት ከዚህ በፊት የአየርላንድ ያለው ማንጋርድ ሴኩሪቲ የኔ ነው 42 ሚሊዮን ዩሮ አካባቢ ወርዝ አለው እና የኔ ነው ብላ ስትተረተር ነበርና በህልሟ መሰለኝ እሷ ይሆን በህልም አንዳንዴ እኮ የአባትህ የሚሰራበት መስሪያ ቤት በልጅነታችን የኛ ነበር የሚመስለን። ሜቢ አባሏ አየርላንዳዊ ስለሆነ የሱ መስሏል ሊሆን ይችላልና የህልም ኑሮ የህልም ትርተራ እየተተረተረችልን ነበር። በማስረጃ አስደግፈን ስርዓት ይኑርሽ አንቺ አይደለም ብለናት አደባ ሲዘናት ሁለተኛ እንዳትዋሽ አድርገናት ነበረ። አሁን ደግሞ ተመልሳ መጣ። ሳውዝ ሱዳን፣ ሩዋንዳ፣ አየርላንድ የፈረደበት አየርላንድ አለ፣ ኢትዮጵያ ላይ ያለኝ እርሻ አለና ሌላ ሀገራት ላይ ይኑራት እኔ አያገባኝም ስለሱ። ሀገሬ ላይ ግን መዋሸት አትችይም፣ ህብረተሰቤን መብላት አትችይም። የቻልኩትን ያህል አሳውቃለሁና ያለኝን እርሻ ለአዲስ አበባ ሸማቾች በርካሽ ዋጋ ማከፋፈል ስለምፈልግ አዲስ አበባ ላይ ኤጀንት መሆን የምትፈልጉ ሰዎች እያለች በእንደዚህ አይነት ሁኔታ ብር እየተቀበለቻቸው ነው ያለችው።
እንግዲህ አዲስ አበባ ከተማ አስተዳደር በተለያዩ ቦታዎች ተለጣፊ ሱቆችን ሰጥቶኛል፣ ማከፋፈያዎችን። እነዚህን ቦታዎች ያዙና እኔ ከግብርና የማመጣላችሁን ምርቶች ታከፋፍላላችሁ ነው ሐሳቡ። ብሩን ከተቀበለች በኋላ በእንደዚህ አይነት ነው ደብዳቤ የምሰጣቸው። ይሄ እንግዲህ ሲምፕል ደብዳቤ ነው፣ ደረሰኝ ነው መሰጠት ያለበት አይደል? ኢኩቫለንት የሆነ ደረሰኝ። እሷ እንግዲህ በእንደዚህ አይነት ሁኔታ ነው ተቀብላ ጸጥ እያደረገቻቸው ያለችው። አውቃችሁ እናንተስ የምትሰጡ ሰዎች 1 ሚሊዮን ብር ስትሰጡ ምንድን ነው ከነሱ መቀበል ያለባችሁ? ደረሰኝ ነው መቀበል ያለባችሁ ወይስ ደብዳቤ ነው መቀበል ያለባችሁ? ይሄን እንዴት ማስተዋል ያቅታችኋል? ብሩን የማትፈልጉት ከሆነ አጠገባችሁ ብዙም ሳትርቁ ብዙ ረዲያን አሉ፣ ለነሱ አታከፋፍሉ? ለአንድ ዋሽቶ አደር ሴት ይሄን የሚያክል ብር ይሰጣችሁ ነው የሚያወራው። ኤኒዌይ ፈልጋችሁ መስጠት ያለባችሁ ሰዎች መስጠት ትችላላችሁ፣ ግን ሳታውቁት ይሄን ብር የምትሰጡ ሰዎች ውሸት ነውና ብራችሁን ተበልታችሁ እንዳቆሩ ተቆጠቡ ለማለት ነው። መልካም ቅዳሜ። እግዚአብሔር ምስክሬ ነው። አወንታ በርሲሳ እኮ ማለት ነው የነሱ አፍ እኮ ነው። አንድ ባለስልጣን መምታት ከፈለገ አወንታ በርሲሳ አለላቸው። ይመጣል፣ ይከፈላል፣ ይናገራል። ግን እኔ የምፈልገው እነዚህ ተሰግስገው ያሉ ሌቦችን መንግስት ሊታገሳቸው አይገባም። ጭራሽ ሚዲያ ሁሉ አላቸው እኮ። እግዚአብሔር ምስክሬ ነው። አወንታ በርሲሳ እኮ ማለት ነው የነሱ አፍ እኮ ነው። አንድ ባለስልጣን መምታት ከፈለገ አወንታ በርሲሳ አለላቸው። ይመጣል፣ ይከፈላል፣ ይናገራል። አንድ ባለሀብት መምታት ከፈለገ አወንታ በርሲሳ አለላቸው። በረከት አሁንም ደግመዋለሁ፣ 3 ትምህርት ቤት ገንብቻለሁ፣ ምገባ ማዕከል ገንብቻለሁ፣ አረጋውያንን እጦራለሁ። አዲስ ምገባ ማዕከል ከአዋሬና ከፒያሳ ለተነሱ የልማት ተነሾች ለሚኩራ ላይ እየገነባው እገኛለሁ። ክሊኒክ ገንብቻለሁ። ብዙ ወገኖቼን እደግፋለሁኝ። በተለያየ ነገር ደግፋል። 1400 ሰራተኞችን ቀጥሬ እያሰራው ነው። የስራ እድል ፈጥሬያለሁ። እሱ አንድ ነገር አስተዋጽኦ ያደረገው ከማውራት ቁጭ ብሎ ተጥዶ 5 ብር ደሞዝ ክፈሉኝና 1 ብር ደሞዝ ክፈሉኝ ከማለት የተለያዩ ሪል ስቴቶችን እያፈራሩ ገንዘብ ከመቀበሉ የተለያዩ ግለሰቦችን ስማችሁን አጠፋለሁ እያለ ገንዘብ ከመቀበል ውጪ ማለት ነው። አንድ የሰራውን ቁም ነገር ይናገር እስቲ ይናገር። እኔ የሚታይ የሚዳሰስ ይተሳሰራል። ጫካ ገብቼ ሰይጣን ብቻውን መግባት የሚፈራበትን ጫካ ገብቼ መኪና ውስጥ እያደርኩኝ አልምቻለሁ። ውሃ ከረጅም ኪሎ ሜትር አምጥቻ አልምቻለሁ። ሪዘርቫየር ቆፍሬያለሁ። ውሃ አጠራቅሜ ሰርቻለሁ። ገባህ አይደለ? ለወገኖቼ የሥራ በር ከፍቻለሁ። ግልጽ የሚታይ የሚዳሰስ ነገር ነው። የሀገሬን ግብር ከፍላለሁ። ገባህ? ኢንካም ታክስ ከፍላለሁ። የሰራተኛ የሥራ ታክስ ከፍላለሁ። እሱ የከፈለውን ታክስ ቅር ያለኝ እዚህ ላይ ጋይስ፣ ለምንድን ነው ራሷ የምትሰራው ሄዳ ሰራተኛ መቀር አትችልም ወይ? ሌላ ስራ የላትም ወይ ለማለት ፈልጋለሁ ጋይስ። ጥሩ ስራ ነው እየሰራች ያለችው። ያሳየን የሰራውን ስራ ያሳየን። የረዳውን ቶ 20 ሚሊዮን ብር ተለምኜ እምቢ አልኩ ይላል እንዴ? 5000 ብር ተልኮለት እኮ የተቀበለውን 5000 ብር ላኩልኝ ብሎ የወሰደውን እኮ ላኩልኝ። ለሰዎቹ ታስረው ነው ያሉ። ምናልባት ባላንስ አይደለም ይንደራ የታሰረ ሰው መልስ መስጠት በማይችልበት ሁኔታ ማለት ነው። 20 ሚሊዮን አይደለም 2 ብር የሚቀበል ሰው እኮ ነው። 5 ብር ደሞዝ ክፈሉኝ ያለ ሰው ነው። አላኩልም እንደ የጻፈልኝን ነገሮች አላኩልም። ብዙ ነገር ጽፎልኛል። ብር ካልሰጠሽኝ ብሎ የጻፈልኝን እኔ አላሳየውም። በራሱ ቁጥር ስክሪንሾት አላረኩም። ቁጥሩ የሱ አይደለም። ብር ካልሰጠሽኝ ስምሽን አጠፋለሁ ብሎ የጻፈልኝን ስክሪንሾት አድርጌ አልሰጠው። ቢመጣ ኖሮ ግን እንድታሳየው ፈልግ ነበር። አላደረኩም ካለ ስልኩ አለ። ገባን? ሊዋሽ አይችልም። ግን እኔ በረከት ሴት ነኝ፣ የልጆች እናት ነኝ። ለኢትዮጵያውያን ሴቶች ተስፋ ነኝ። ገባ? ለብዙ ዲያስፖራዎች ተስፋ ነኝ። ኢትዮጵያ ውስጥ መስራት እንደሚቻል የማሳይ ሞዴል ነኝ። ገባህ አይደለ? ኢትዮጵያ ውስጥ ልንገር ከባድ ሾታ ላይ አለ። ሰዎችን የሚያመክን ትውልድ የሚያመክን የሚሰራን ሰው የሚያመክን ከባድ ሾታ ላይ አለ። ገባህ አይደለ? በጣም መጥፎ ነገር ነው። የሚሰራን ሰው መምታት በጣም ነውር ነው። እውነቴን ነው የምነግርህ። በጣም ዝም ያልኩት ምንም አያረግልኝም። ከነሱ ጋር ገብቻ አልለፋለፍም ብዬ ነው። ገባ? ግን ዛሬ የልቤን እናገራለሁ። በረከት እኔ ማለት ነው ለሀገር፣ ለልጆቼ፣ ለቤተሰቦቼ ክብር የሆንኩኝ ኩራት የሆንኩኝ ገባ ካደለ ራሴን እንደ አድዋ አርበኛ ነው የምቆጥረው። አድዋ ላይ እንደተፋለሙት አርበኞች ነው ራሴን የምቆጥረው። አሁንም ልንገርህ፣ አዎ አዝኛለሁ።
አዎ በአገሬ ተስፋ ቆርጫለሁ። አዎ የሚደረግም የማይደረግም ነገር ተደርጎብኛል። ይኸው ዛሬ መጥቻለሁ። ቀጥሬሃለሁ። አወንታ መታ መግለጽ ነበረብህ። መታ እኔ ሰነድ አምጥቼ ሞግትክ ነበረ። አንተ ግን አንድ ሰነድ የለህም። እየተከፈለ እየመጣ ስለኔ ትለፈልፋለህ። እስቲ እንደ ሰው ሰርተህ ብላ። አንዴ ኦዲተር ነኝ ትላለህ፣ አንዴ ኮሚሽነር ነኝ ትላለህ፣ አንዴ ኮሎኔል ነኝ ትላለህ። ምንም አይደለህም። በቃ አልተማርክም። ምንም ማለት አይደለም። እየለፈለፍክ ነው የምትበላው። እግዚአብሔር ከፍቶልሃል። በቃ እየተከፈተልህን ብላ። በቃ ተፈቅዶልሃል። ችግር የለም። የኢትዮጵያ ሕዝብ መስኪን ነው። ለለማኙም ለምኑም ይሰጣል። ካለው ከመቀነቱ እያወጣ የኢትዮጵያ ሕዝብ ይሰጣል፣ ይረዳል። ታውቃለህ። የኢትዮጵያ ሕዝብ ከጉለቱ ነው ለሕዝብ የሚረዳው። እየረዱት ነው። ልጆቹን እያሳደጉለት ነው። በውሸት እየመጣ የሰው ስም እያጠፋ ልጆቹን እያሳደጉለት ነው። እሰይ። እኔ ግን ልጆቼን የማሳደገው ከነጭ ላቤ እርሻ ቦታ ከለፋውበት አፈር ድሜ ከጋጥኩበት ከለፋውበት ከነጭ ላቤ ነው ልጆቼን የማበላው። 17 ዓመት አገሩን አገልግሏል ባለቤቴ። ከ17 ዓመት ውስጥ 10 ዓመቱ የሪፐብሊካን ጋርድ አዛዥ ነበረ። 7 ዓመት ዩኤን ላይ ነው ያገለገለው። ሃይ ኢንድ የሆነ የሴኩሪቲ ዕውቀት ያለው የሚሰራ ብዙ ነገር የሚያደርግ ዝቅ ብሎ ቤተሰቡ የሚያገለግል የሚሰራ ሰው ነው። አየርላንድ ብትሉ ሴኩሪቲ ላይም ፕሮፐርቲ ላይም አለንበት። ኡጋንዳ ላይ ብትመጡ አስመጭና ላኪ ነኝ። እርሻ አለኝ ኡጋንዳ ላይ። ቻይና ላይ ብትሄዱ ቻይና ላይ እሰራለሁ። ዱባይ ላይ ብትሄዱ ኮል ሴንተር አለኝ እሰራለሁ። ከተለያዩ ሰዎች ጋር አንድ ላይ ማለት ነው። ግን ከሀገሬ አልሰረቅኳትም። ሀገሬን አልሰረቅኳትም። ከማንም ገንዘብ ይዤ ወጥቼ አላውቅም። መኒ ላውንደሪ ተብዬ ተከስሻለሁ፣ ነፃ ወጥቻለሁ። መኒ ላውንደሪ አልተገኘብኝም። ሐዋላ ተብዬ ሐዋላ የሚባል ነገር አልተገኘብኝም። ምናልባት ነዳጄን ሰርቀው የበሉ ሰዎች፣ ነዳጄን የወሰዱ ሰዎች እዚህ ጋር 400 ምናምን ሺህ ሊትር ናፍጣ ከመጣ ናፍጣ መቼ ሰጣችሁኝ? የት ወስጄው? ነዳጁ ሲወጣ እኮ ነው እስር ቤት ነኝ ያለሁት። የት የወሰድኩትን ነዳጅ ነው የሸጥኩት። ስለዚህ ያልሸጥኩትን ያልወሰድኩትን ነዳጅ እንደዚህ ብሎ መናገር በጣም ከግፍም ግፍ ከነውርም ነውር ነው። እግዚአብሔር ልቦና ይስጣችሁ። በመጨረሻ ማለት የምፈልገው ነገር ምን እንደሆነ ታውቃለህ? በኔና ይሄን ድርጊት በፈጸሙ ሰዎች የህግ አካልም ይሁን ግለሰቡም ይሁኑ ባለሀብትም ይሁኑ እግዚአብሔር በመካከላችን ይፍረድ። ሰማይና ምድርን የፈጠረ ጌታ የጉልበቶች ሁሉ አለቃ የሆነ የጌቶች ሁሉ ጌታ የሆነ እግዚአብሔር በኔና በዚህ ድርጊት ፈጻሚዎች መካከል ገብቶ ፍርዱ። እግዚአብሔር ደግሞ ላይቭ ነው። ከኔ የወሰዱት ገንዘብ፣ ከኔ ለሰረቁት ገንዘብ፣ ከኔ ላጭበረበሩት ገንዘብ ህግን ከለላ አድርገው የህግ ሰው ነን ብለው ላደረጉት ነገር ማለት ነው። በእውነት ሌላ ነገር አልልም። እግዚአብሔር መታከሚያ ያርግላቸው ገንዘቡ። ሌላ ምንም ነገር አልልም። ስለዛ ተወስዶብኛል። እኔ የማንንም አልወሰድኩም፣ እነሱ ግን ወስደውብኛል። በተረፈ ደግሞ ማለት ነው እኛ አገሪቷ ህግ አላት፣ መንግስት አላት አይደል? እንደዚህ በየቦታው ተሰግስገው ህዝብን የሚያማርሩ ባለሀብትን የሚያማርሩ ምስኪን ምንም 1 ሚሊዮን 2 ሚሊዮን ብር አካውንታቸው ውስጥ ያሉ ሰዎችን ትናንሽ ስራ ውሃ ሸጠው የሚኖሩ ሰዎችን የሚያማሩ ሰዎችን መንግስት ራሱ ያጥራው። ነገ ከነገ ወዲያ ነገሮችን ያስተካክላሉ ብዬ በቀን 3 እንዲበላ ምኞቴ ነው። በሰላም ወጥቶ እንዲገባ ምኞቴ ነው። እግዚአብሔር ከጦርነት ከመጥፎ ነገር ከቸነፈር ነው አሁንም ማለት ነው። ስለዛ እኔ አሁንም የምለው ምንድነው እግዚአብሔር እውነቴን እንዲያወጣልኝ እግዚአብሔርን እለምነዋለሁ። ለእግዚአብሔር ሰጥቼዋለሁ። እውነታ እንግዲህ ዛሬ መልስ ሰጥቷል። እሱ እናደምጣለን ማለት ነው ጋይስ። እውነታው እንግዲህ አብረን ነው የምናየው ማለት ነው ጋይስ። ብሩ ይሄን ነው ማለት የሱ ፋንታ ነው። እኛም ዜጋ ስለሆን እንጠይቃለን። ስለዚህ ህዝቡ ምንድነው መሰለ እያለቀሰ የሚያወራው ጮሆ የሚያወራ ሰው ሁሉ ትክክል ነው ማለት አይደለም። ትክክል የሚሆነው ማስረጃ ሲኖር ነው። ለተባሉት ነገሮች በጠቅላላ ማስረጃ ያስፈልጋል። እኛም እያንዳንዷን ቃላት ካፋችን ስናወጣ ማስረጃ ይዘን ነው በድፍረት። በዛ ላይ እንደዚህ በሌቦች በእንትን ባለች ሀገር ላይ ቁጭ ብለን በዚህ በድፍረት አንዱ ከዚህ ብር እየሰጠ እያባረረን፣ አንዱ ከዚህ እንፈልጋችኋለን እያለ እያባረረን በድፍረት ነው እንትን እያልን ያለ ነው። ስራ እየሰራን ያለ ነው። ያን ስራ ስንሰራ ግን ማስረጃ ይፈልጋል። አለ ማስረጃ ማውራቱ አግባብ አይደለም።
ስለዚህ ማስረጃ ካላት ታምጣ ይኬድበታል። ኧረ እኔ እንግዲህ እሷ ጉዳይ ብዙ አላሳሰብም። ገና ስንት ሰው አለ መሰል ገና ስንት የምንነካው ጉዳይ አለና የእሷ በቃ ያለቀ ጉዳይ ይመስለኛል። ፌደራል ፖሊስ ጉዳይ ነው ተመልሶ ከእሷ ጋር መከራከሩ ብዙም ጥቅም ያለው ማለት ፖሊስ በዚህ ደረጃ ከፈለገ አንተ የሆነ ነገር አድርጋል በማስረጃ እጁ ላይ አለ ማለት ነው። በሚዲያ አንተን ፖስት ካረገ የሆነ ወንጀል አለ ማለት ነው። እና የእሷ ጉዳይ አሁን ለዛው ለፖሊስ መስጠት ነው እንጂ ከእሷ ጋር ሳጠጋባ ብዙም ጥቅም ያለው ይመስለኛል። ጨርሼ ስራዬን ጨርሼ የእሷ ጉዳይ እኮ አሁን እንጆ እያረኩበት ነው ያለሁት። ጨርሼ እኮ አስረከብኩ በቃ። እና ከልደት ላይ በዛ ላይ ግንቦት አንድ ነው። ምን ስለሆነች ነው ከሞተች ሰው ጋር መጥቼ ደግሞ አፍላፍ የምከፈተው? ኦልሬዲ ጨርሼ እሷን ጉዳይ እኮ አደባባይ አስጥቼዋለሁ እኮ። ውሸቷን አደባባይ አስጥቼዋለሁ፣ ሌብነቷን አደባባይ አስጥቼዋለሁ። የተሰጣውን ማየት ነው። እነዛ ነገሮች ላይ ሆን ብዬ እሷን አታክ ለማድረግ ከሆነ ደግሞ ተክሰሰኝና እንደማንኛቸውም ሰው ፍርድ ቤት ቀርቤ ብዬኔን እቀበላለሁ። ነገ ከነገ ወዲያ ግን ሚዲያ ላይ ናና ወሬ እናውራ ብትለኝ አሁንም ነገም ከነገ ወዲያ አልመጣላትም። ነፃ ነች፣ ከወንጀል ነፃ ነች ከተባለች አጠገቧ ቁጭ ብዬ ለመነጋገር ሬዲ ነኝ መቼም ቢሆን። እንደዛ ነው የሚሆነው ወጌ። በዚህ አጋጣሚ ግን አንድ ሀሳብ ምን አልከኝ? እኔም እንደዛ ነው የማስበው። አሁን ከእሷ ጋር ብዙ ግብግብ ማድረጉ ጥቅም የለውም። ምክንያቱም እሷ አሁን በህግ የምትፈለግ ሰው ናት። እሱን ጨርሳ ከዛ በኋላ ነው መነጋገር ያለብን እንጂ ለምን እንደው አሁን እኔ ከሆነ ሰው በሚዲያ ከሚፈለግ ሰው ጋር ቁጭ ብዬ ነው ፊራኦል ኢቲቻ ለምን ተፈለገ? ፊራኦል ኢቲቻ ለምን ተፈለገ? ፊራኦል ኢቲቻ የተመረጠበት ምክንያት ምንድን ነው? ከዚህ በፊት ስትሄድባቸው የነበሩ ሰዎች ነበሩ፣ ሚዲያዎች ነበሩ፣ በርካታ ሚዲያዎች አሉ። እነ ቴዲ አዋሳ ከዚህ በፊት ስትሄድባቸው የነበሩ ናቸው። ፊራኦል ኢቲቻን ለምን መረጠችው? ለምን እንደዛ ሆነ? እና የሚለኝ እሱ ምንድን ነው? ዳኛ ነው አንድ እሱም ጭምር ከዚህ በፊት ሲታማ የነበረ ሰው ነው። ለምንድን ነው እሱ ጋር የሚሄደው? ብዙም አስፈላጊ ስላልሆነ ነው የተውኩት። በዛ ላይ ደግሞ ድግስ ላይ ነበርኩ። ይቅርታ በእንዲታሪያስ ትላንት አይደል ግንቦት እኔ ራሱ እግዚአብሔር አልሰማሁም። ትላንት ግንቦት አንድ አዲስ አበባ ሆኜ ነበር። ማታ ነው ለሊት ስገባ ስርጭት ምናምን አየሁ እንጂ እኔም አላውቅም ነበር። የራሷ ጉዳይ። እንደዚህ ሲቃጠሉ ማየቴ በራሱ በጣም ነው ደስ ያለኝ። ስትል እንደዚህ እኔ በሷ ጉልበትም የምለካ ሰው አይደለሁም። የሆነ ቦታ ላይ ልታስደፋኝ የምትችል ሴት ነች። ባለስልጣናት አብረዋት ያሉ ገንዘብ ያላት ምንም ነገር ልታደርገኝ የምትችል ሴት ነበረች። እኔ ዛሬ አቅም አበጅቼ እንደሷ ያሉ ሰዎችን ስላለቀሽ ትክክል አይደለም እንደዚህ አርገሻል ብዬ እንደዚህ ማንጨርጨሪ በራሱ እኔ ትልቅ ስራ እንደሰራው ነው የሚሰማኝ። ሌሎቹንም ጭምር ሲንጨረጨሩ ዋሉ። ያን ጊዜ እኔ ደስታዬ ወደር የለውም። አሁን ቀጥለን ደግሞ በእንትኑ ላይ በጣም ስለምንሄድበት ባለፈው 3 ሳምንታት እኮ እነ የእርዳታ ድርጅቶች እነ የሃይማኖት ተቋማት ላይ ብር የሚሰበስቡ ሰዎች እንደሷ ሲንጫጩ ነበር። ሰላም አገኘ ሰርግና ምላሽ ነው የሆነልን እኮ። አንድ ሰው እዚህ አካባቢ ድርሽ አይላትም። አንድ ሰው መጥቶ የሉም፣ ጠፍተዋል። ይሄ አይታይም። እንደዚህ የሰራናቸው ስራዎች ይሄን የሚያክል ሪስክ ወስደን ይሄን የሚያክል ተስፋዬን እንግዲህ ታውቃለህ፣ ተስፋዬን እንዴት እንዳሰቃዩት ታውቃለህ። ከደብረ ዘይት ወሰዱት፣ ከደብረ ዘይት 4 ኪሎ አሰሩት፣ ከ4 ኪሎ አብነት ይዘውት ሄዱ። አብነት 2 ክስ ተከሰሰ። ከአብነት አዲሱ ገበያ ይዘውት ሄዱ። ከአዲሱ ገበያ ቃሊቲ፣ ከቃሊቲ ደግሞ ሴንትራል አስገቡት። እያንዳንዱ በዚህ አጋጣሚ እያንዳንዱ እንትን ላይ ፍርድ ቤት ላይ ነፃ ተብሎ ነው የተለቀቀው። ይሄ ልጅ ግን ክሌምን ሰግርጌት በማድረግ ክሌማቸውን ሰግርጌት አደረጉት። የማይመለከታቸውን በኮምፒውተር የሚፈጸሙ ወንጀሎች ማየት ያለበት የፌዴራል ፖሊስ ነው እንጂ በየተራ በየመንደሩ ያሉ ፖሊሶች አልነበረም። እነዚህ ሰዎች እንደሄና ሪስክ ወስደን እኔ በጣም የማደንቃቸው አራት ጠበቃዎች ነበሩ ባይዘ የመጡለት ታውቃለህ ወዴ እየወጣህ ነው ስልክህ መሰለኝ
ወጌ ኔትወርክ እያስቸገረ ነው መሰለኝ። አሁን አለ በዋይፋይ ተጠቀም። እንትኑ ከሆነ ስልክ ሲደውሉብህ እንትን ይላል። ስለዚህ እነ ልዑልን ማመስገን ያስፈልጋል። ልዑልን ታውቀዋለህ እንዴ? የተስፍሽ ጠበቃ የነበረ ነው ልዑል። አብርሃም አሰፋ፣ ኤፍሬም ተካልኝ፣ ዳዊት በነፃ ነበር እነዚህ ፍርድ ቤቶች ላይ እየዞሩ ሲያስፈቱት የነበሩት። ስለዚህ ብዙ የሚወዱን ሰዎች አሉ። ከነ በረከት ገበሬዋ ጋር ጊዜ እንትን የምንል ሰዎች አይደለንም። የፍትህ ሰዎች አሉ ከኛ ጋር ይሄን ያህል እንትን የሚሉ። ስለዚህ በ5000 ብር ደግሞ የምንታለል ሰዎችም አይደለንም። ደሃ ነን፣ ገንዘብ የለንም፣ እውነት ግን አለን። የሚረዱን ሰዎች ካሉ ነገም ከነገ ወዲያም ለመቀበል ዝግጁ ነኝ። ነገር ግን እኔ ያነሳኋቸው ኬዞች ቢሸጡ ስንት ብር ያወጣሉ? ስንት ብር ያወጣሉ? ስንት ብር ያወጣል? በ5000 ብር ነው እንዴ እኔ ኬዝ የሚሸጠው? እኔ እኮ ለአንድ ምርመራ ብቻ እስከ 30,000 ብር ድረስ ያወጣሁበት ምርመራ እኮ አለ እኮ። በ5000 ብር ልሸጠው ነው እንዴ ያን ሁሉ ገንዘብ የማወጣበት? ስለዚህ ጊዜ የለንም። እነ እንትና እነ ሌዊ ቢገቡ ደስ ይለኛል። ሌዊ እነ ተስፍሽ እነ ኬኩ ቢገቡ ደስ ይለኛል። አለ እንደ ኬኩ ነበረ ጠራቸው ያሉ ሰዎች እጅግ በጣም ጎበዝ እና ብዙ ነገሮች እያጋለጡ ያሉ ሰዎች ናቸው ጋይስ። ሌዊ ራሱ ቢኖር ጥሩ ነበር። የሚደርስበትን ነገር ይናገር ነበር። ኦኬ ኤኒዌይ የእንትንም ኬዝ አለብን ገና። የሙስሊሞች ዩኒቨርሲቲ እንገነባለን ብሎ መጅሊሱ አንድ ጊዜ ብር ይሰበስብ ነበር። እቺን ነገር ረስተናታል። እሷን ኬዝ በጣጥብቀን እንሄድባቸዋለን። በእኛ በኩል ያሉ የመረጃ ልውውጦች ተጠናክረው መቀጠል አለበት። ሌላም ልጆች ወደዚህ ኮንተንት የሚመጡ ልጆች ማበረታታት አለብን። እያበረታታን እንግዲህ የቻልነውን ያህል እኛ ብቻ ሆነን እኮ እያሸነፍናቸው ነው። 4-3 ሰዎች ሆነን እየፈረጠጡ እኮ ነው ያሉት። እስቲ ዛሬ ላይ መኪና አስመጣላችኋለሁ ብር እነ ሳኮ ብድር እንሰጣችኋለን። እነ ሳኮ እየጠፉ ነው ያሉት እኮ። እኛ ይሄን ሪቮሉሽን እኛ ነው ያመጣነው። ስለዚህ እንቀጥላለን፣ የቻልነውን ያህል እንቀጥላለን። የቻልነውን ያህል ደግሞ ከፍትህ አካላት ጋር ወደድንም ጠላንም ከፍትህ አካላት ጋር መስራት አለብን። ወንጀሉ የሚዲያ ሽፋን ብቻ አግኝቶ መቅረት የለበትም። ስለዚህ መረጃውን ለፍትህ አካላት እናስረክባለን። ከዛን የኛ ጉዳይ አይሆንም ማለት ነው። እንደዛ ነው እያደረግን የምንቀጥለው። ማንም እየመጣ አይጫወትብንም። በዘንድሮማ የኛ ጊዜ ነው፣ የኛ ጊዜ ነው። ሌቦች ከዚህ መንደር ጥርግ የምናደርግበት ጊዜ ነው። ጨጓራቸው ሲጨስ ደግሞ እኛ እንዝናናለን። መዝናኛችን ነው። ኤኒዌይ ቴንክ ዩ። እና ሌላ ሰዎች ያስገባ። አመሰግናለሁ አብራኝ ስለ ጋይስ የነበረኝ ቆይታ ይህንን ይመስላል። እንግዲህ ጉዳዩ ይሄ ነበረ። እናንተ ምን ትላላችሁ እዚህ ጉዳይ ላይ ጋይስ? እንግዲህ ለእናንተ ትቻለሁ። በየቤታችን ሆነን እንወያይበት ማለት እፈልጋለሁኝ። አዎንታ እንግዲህ ብዙ ነገሮችን ጥሩ ነገሮችን እየሰራ ያለ ወንድማችን ነው። ነገር ግን አንዳንዴ ተሳስቶ ወደማይሆን ነገር እንዳይገባ ስጋት አለኝ ማለት እፈልጋለሁኝ። አዲስ ከሆናችሁ ሰብስክራይብ፣ እንዲሁም ይህንን ቪዲዮ ላይክ አድርጉ። ሁሉም ላይ እንዲዳረስ ሀሳብ ካላችሁ ኮመንት ላይ መጻፍ ትችላላችሁ። ሰላም ቸር ያሰማን።